አሁን ኢየሱስ አለ ማለት ማዕበል አይነሳም ማለት አይደለም። ምንድነው ልዩነቱ? ማዕበል ሌላው ሊውጠው ይችላል፣ አንተ ኢየሱስ አለ ነው። እንጠፋ አይገድም። እነ ጴጥሮስ እንኳን ሊንበረከክ ውሃ ገብቷል። የነፍስ ሲሆን ነው የሚሰማው። እንደተኛ ሊመስል ይችላል፣ ዝም ሊል ይችላል። እጅን ሰልፍ እያስተማረ እንጂ ትቶ አይደለም። ሰልፍ እያስተማረ ነው፣ እምነት እያስተማረ ነው፣ በሱ ላይ መደገፍ እንዳለብህ እያስተማረ ነው። አይቷችሁም? እግዚአብሔር ውድ ነገሩ ህዝቡ ነው። ይምጣና ችግሩንም መፍትሄውንም ይደብቀው። እኔ ሁሌ ጌታ ኢየሱስ ክርስቶስና እነ ጴጥሮስ በባህር ላይ ያደረጉት ጉዞ በጣም የምወደው ተአምር ስለተደረገ ሰዎቹ የኛ አይነት ናቸው። በእነ ጴጥሮስ ሳይዶኝ ክፍሉን አይቻው እኔው አገኘሁት ራሴ። በጣም ነው የምወደው። እንሻገር ያለው ራሱ ነው። እሺ ብለው ተሳፈሩ። እንሻገር ያለው እኮ እሱ ነው፣ እነሱ አይደሉም። ባይዘው የመሻገር ሐሳብ እነሱ አላመጡም። ተብስቦ እንሻገር ሲል እሺ ወዴት አሉት? እኔ ነኝ ዴስቲኔሽኑ፣ እኔ ነኝ የምመርጠው። መጀመሪያ ታንኳ ውስጥ ግቡ አላቸው። ከቅፍርናሆም አካባቢ ተነስተው በጌንሳሬጥ ባህር ላይ አድርገው ጌርጌሴኖን ነው ጉዞ። ከተነሱበት በስተደቡብ ነው ማለት ነው አቅጣጫው። በስተምዕራብ ከሄዱ ቅፍርናሆም ነው፣ የነ ጴጥሮስ የትውልድ ሀገር ነው። ጴጥሮስ ሀገሩ ፌመስ ነው፣ ደስታው ነው በሄድ። ኢየሱስ ግን እምቢ አለ። ጌርጌሴኖን ነው የምንሄደው። ጌርጌሴኖን ደግሞ ማንም ሰው እሺ ብሎ አይሄድም። አንደኛ የመቃብር ሀገር ነው፣ ቀጥሎ የሙታን መናፍስት መኖሪያ ነው። ሲሄዱ የሚያገኙት ደህና ሰውም አይደለም። አፍተሮል በየመቃብሩ እየሮጠ ሰውነቱን የሚቆራረጥ እንደዛ አይነት ነው ከተማው። እንሻገር ሲል ዘሎ ገቡ። ያቱም ቀኑ ሙሉ ማርቆስ 4 ላይ ቀኑ ሙሉ ሲያስተምር ነው አሉ። የዛን ቀን ያን ሁሉ ሲያስተምር ውሎ አንድ አጋንንት አላወጣ፣ አንድ ተአምር አላ። ከተማን የሰበሰበው ምንም አይነት ምልክት ሳያደርግ ነው ያዋላቸው። ግም ብሏቸዋል። ምክንያቱም ትምህርቱም አልገባቸው። ምክንያቱም ፕሮፌሽናሊ ብዙዎቹ አሳጥማጅ ምናምን ናቸው። ኢየሱስ ደግሞ ሲያወራ ያለው እርሾ የስንዴ ቅንጣት ሲል ነው። ፕሮፌሽናሊ አንደርስታንድ አላረጉትም። ሙያቸውም አይደለም አልገባቸውም። ቀጥሎ መንፈስ ቅዱስ ስላልተሞሉ ነገር ቶሎ አይገባቸውም እና አልገባቸውም። በጣም ደክሟቸዋል። በዛ ላይ ደግሞ ፀሐይ ላይ ነው። እንሻገር ሲል አንተ ቀኑ ሙሉ ሲያስተምር ዝሏል። በጣም ደክሟቸዋል እና ትምህርቱን ብዙ ስላልገባቸው ኧረ እንሂድ ብለው ጥቅጥቅ ብለው እየሄዱ ኢየሱስ ወደ ውስጠኛው ክፍል ገብቶ ተኛ አይደል? ታንኳ ስለሆነች አንድ ሰው ማስተኛ አላት። የተወሰነ ሰው ሲቀዝፍ ሌላ ሰው እያረፉ እየተቀባበሉ እንደሄዱ ነው። እየሄዱ እያለ ማዕበል ብድግ አለ። ያው የቀኑ ትምህርት ብዙ አልተረዱትም። እነሱን እያወሩ ነው የሚሄዱት። እርሻ ሲል ነበር። ማን ነው እርሾ? አልገባቸውም። እላዩ ላይ ማዕበል መጣ። አለመረዳታቸው ላይ ማዕበል መጣ እላዩ ላይ። አስበዋል እንዴት ህይወት እንደሚመሳቀል። አሁን ኢየሱስ አለ ማለት ማዕበል አይነሳም ማለት አይደለም። ቀጥሎ ያለውን ሪስኩን ይወስደዋል። ኢየሱስ ሪስክ ቴከር ይሆናል ነው እንጂ ማዕበል አለ እንዴት ነው የማይኖረው? ማዕበል መሬት ላይ ነው ያለ ነው። ምንድነው ልዩነቱ? ማዕበል ሌላው ሊውጠው ይችላል፣ አንተ ኢየሱስ አለ ነው። ከዛ ይሄዱ ያለ ማዕበል ሲነሳ ታገሉ። ያው ሞከሩ። ያው ሴስሞስ ነው የሚሉት፣ ላይክ እንደ ሱናሚ ማለት ነው። በጣም በቃ አሰቃያትና ታንኳን። ከዛ ውሃ ወደ ታንኳ መግባት ጀመረ። በዚህ ጊዜ ነው አይደል እነ ጴጥሮስ አሁን ህይወት ሊቆም ስለሆነ ጮሁ። እንጠፋ አይገድም። ጸሎት ይሄ ነው። አሁን ጥብቅ ጸሎት ሲኖርብህ ባይዘው ፕሮፐርሊ ላትንበረከክ ትችላለህ። መንገድ ላይ ሊጀምር ይችላል። እየሄድክ ነፍስ ነው የሚያዘው። እንደዛ ሆናችሁ አታውቁ? እኔ በጣም ብዙ ጊዜ ሆናለሁ። ጉዳዩ አርጀንት ሲሆን እኮ እምጸልይበት ቦታ እኮ ላታገኝ ትችላለህ። ነው የሚለው ውስጥ በቃ ምጥ ነፍስ ነው የሚያዘው። እነ ጴጥሮስ እንኳን ሊንበረከክ ውሃ ገብቷል። እንግዲህ ሞክረውታል እኮ ሊቀሰቅሱት። እንግዲህ አንተ ሲያንኳኳ አልተነሳም። ያው እንደዛ 34 ሜትር አካባቢ ዘሏል ይላሉ። ውሃው እንደዛ ውሃውን ሲያዘልል ያልነቃ መቼስ ሲንኳኳ አይነቃም። የነፍስ ሲሆን ነው የሚሰማው። ምክንያቱም ማዕበል አለ፣ እየጮሁ ነው ውሃው። በቃ መጮህ አለባቸው። እሱ እኮ ይሄኛውን አይደለም አይደል የውስጡን ነው የሚሰማው። ያውቀዋል መንገዱ ነው። መሀል ላይ የሆነ ነገር አለ ቢላቸው መንገድ አብረው ስለማይጀምሩ ነው ያልነገራቸው። መሀል ላይ ብዙ ነገር ሊኖር ይችላል። እሱ ከኛ ጋር አለ፣ አብሮን ይጋፈጠዋል። እንደተኛ ሊመስል ይችላል፣ ዝም ሊል ይችላል። እጅን ሰልፍ እያስተማረ እንጂ ትቶ አይደለም። ሰልፍ እያስተማረ ነው፣ እምነት እያስተማረ ነው፣ በሱ ላይ መደገፍ እንዳለብህ እያስተማረ ነው። ፍጥረቱን አይተውም። እንኳን በቅዱስ ደሙ ያዋጀኝን እኔ አይተዋችሁም። እግዚአብሔር ውድ ነገሩ ህዝቡ ነው። እንጠፋ አይገድም ሲሉት ብድግ አለና ነቅ። ምንድነው አለ? እንደዚህ ሊከደን የተዘጋጀ ውሃ አለ። ጌታ ኢየሱስ ያው ከማዕበሉ በፊት እነሱን ነው የገሰጸው። ከዛ እንዴት አታምኑኝም አለ። ከባድ ነው አሁን እምነትን በዚህ ክፍል መተርጎም። ተኝቶ አገር እየተገለባበጠ
ስትቀሰቅሰው እንዴት አታምን? ሲቀሰቅሱት እኮ ነው። ለምንድን ይቀሰቅስከኛል እንዴ ውሃውን ያዋለው እንዴት አታምነኝም አለ። ምንድነው ማዕበሉ ያስቸገረ? አንተ ታግለህ ሆኖ አለው። በአሳጥማጅ ኤክስፒሪየንስ ሞክረህ ሆነው ለምን በእኔ በኩል አፕሮች አታደርገውም ነበር? እኔ አይደለሁም እሱ ነው መንገድ እንጀምር ብሎን ገብቶ ተኝቶ ነው ብትለው አለ እንዴ ብሎ ዝም ይላል ነው። ስለዚህ ነው ተነሳና ዝም በል ጸጥ በል አለው አይደለም የሚለው። መሬት እየተንቀጠቀጠ ነው እንግዲህ። ሴስሞስ ከሆነ ሱናሚ ከሆነ እርዝኩዌክ ካለው ለመነሳቱ ምክንያት የሚሆነው ለሱናሚ መሬት መንቀጥቀጥ ነው። ቀጥሎ ውሃው በጣም ከባድ ተርሞይል አለው። ከላዩ ላይ ደግሞ አውሎ ንፋስ አለ። እግዚአብሔር ያሳያችሁ ፍጥረት በሙሉ ነው የተነቃነቀው። ተነስቶ ዝም በል ጸጥ በል አለ ነው የሚለው። ዝም አለ ጸጥ አለ ብቻ አይደለም አይደል የሚለው። ታላቅ ጸጥታ ሆነ የሚል ቃል አንብባችኋል። ታላቅ የሚል አለው። እንደዛ እየተበጠበጠ የነበረ ባህር ረጭ አለ። ጸልዮ የቀሰቀሱት ማለት ነው። ጸጥ አደረገው እና ታንኳ ነች። ወዴት ሄዱ? መርከብ ቢሆን የሆነ ቦታ ትደበቃለህ። ታንኳ የት ትሄዳለህ? በጣም ከሄድክ ትወድቃለህ ውሃ ውስጥ። ስለዚህ እዛው ጋር ናቸው እኮ ቆሙና አንተ ተባባሉ ነው የሚለው። ተባብለዋል። ነፋስ ፈሩ የሚል ቃል አለው መጀመሪያ። እንግዲህ አገር ሲበጠበጥ ያልፈሩ ጸጥ ሲያደርገው ፈሩ። ሰው በጣም የሚገርም ፍጡር ነው። ረጭ ሲል ፈሩ ይልና አንተ አለው አቤት ነፋስም ባህርም ኋት ማነሮፍ ማን ተአምሮ አይደለም የተጠየቀው እሱ ማን ነው ነው። አሁን ኢየሱስ ሲመጣ ባይዘው ማዕበሉንም ተአምሩንም ይደብቀዋል። አሁን ስለ ማዕበሉ ግዝፈትም ስለ ተአምሩም ትልቅነት አይደለም የተወራው። እሱ ማን ነው? ተአምሩንም ችግሩንም ተአምሩንም አጠፋው። እሱ ሆነ ርዕስ። ይምጣና ችግሩንም መፍትሄውንም ይደብቀው። እሱ ይታይ። ወይ ማዕበል ያሉ ሰዎች ማዕበሉ ጠፋ። ኔቸርን እንደ ቻይልድ ያዛል ነው እና ሂድ እንደምትለው አንተ ልጅህን ኢየሱስ ውሃና ባህር ነፋስ ምናምን ታው መጽሐፍ ሲናገር ዝም በል ጸጥ በል አለ ነው። ዝም ማለት ገባው ነው። አሁን የሰው ጆሮ እዚህ ጋር እንደሆነ አውቃለሁ፣ የውሃይት ጋር እንደሆነ አላውቅም። ሰማ ግን አሁን ሰምቷል። ውሃ አንደርስታንድ ያደርጋል ማለት ነው። እኛ እችቶ ነው የምናውቀው፣ ኢየሱስን ግን ይሰማዋል።